ለመብላት፣ በምክንያት አሳ ለመብላት፣ በምክንያት ስጋ ለመብላት፣ በምክንያት ወተት ለመጠጣት፣ በምክንያት ይህን የመሰለ ነገር ምን ላድርግ ብሎ ለመብላት እጅግ ብዙ ምክንያት ፈርቶ ይኖራል። ሃይማኖቱን ለመጠበቅ አትብላ የተባለውን ላለመብላት ሽምብራ ስጋ ከበላው ይልቅ እግዚአብሔር የተመቸ ያደርግልኛል። እኔ ሰውነቴንም ቢሆን አያከሳው። ተመልከቱ፣ ፊቴንም ቢሆን አያገረጣው። ከነሱ ይልቅ ልገረጣ አልችልም። ሃይማኖት ከሁሉ በላይ ናት ብሎ የሚያምኑት በመከራ ምክንያት ሃይማኖቱን ያልካደ የሕዝብንም የራሱንም መከራ አብሮ የተቀበለ እጅግ ጽኑና ልዩ ጻድቅ ነው። እግዚአብሔርን ከማመስገን ለአንዲትም ቅጽበት ያላቋረጠ ከእግዚአብሔር እጅግ መልካሙን ብቻ እንቀበላለን፣ ክፉንስ ለምን አንቀበል ብሎ ሚስቱና በሰርክ ግን የተለየ ጸሎት አላት ቤተክርስቲያን። በዚያ ጸሎት በማታው ጸሎት የቀን ኃጢአታችን ይሰራያል፣ በጧቱ ጸሎት ደግሞ የሌሊት ኃጢአታችን ይሰራያል። እግዚአብሔር በቸርነቱም ያስተሰርያል። ቢያንስ ክርስቲያኖች ከተቻሉ የጧትና የማታ ጸሎት በቤተ ክርስቲያን እንድናደርግ የተመከረው ለዚያ ነው። ለእግዚአብሔር ታማኝ አለመሆን፣ ለተቀበሉት አደራ ታማኝ አለመሆን፣ ለእውነት ታማኝ አለመሆን፣ ለእግዚአብሔር ታማኝ መሆን እስካልቻሉ ድረስ ይህ እግዚአብሔር አገልጋዮች መሆን አይችሉም። እና መንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ በቀለ ተሰማ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ አባይንተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት፣ በዚህች ቅድስት ዕለት በዚህ ቅዱስ ቦታ የተገኛችሁላችሁ አባቶች፣ ወንድሞች፣ እናቶች፣ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ለባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ሰበብና በደል ያገኙበት ዘንድ አልቻሉም። ትንቢተ ዳንኤል ምዕራፍ 6 ቁጥር 4 ሰበብና በደል ያገኙበት ዘንድ አልቻሉም። ከእሑድ በኋላ ሕማማት ስለሆነ እንደ ሌሎቹ ሳምንታት አንድ ሳምንት ሙሉ ኒቆዲሞስ አያገኝም። ኒቆዲሞስ እስከ ማክሰኞ ድረስ ይመጣና ከረቡዕ ጀምሮ ደግሞ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ እስከ እሑድ ጠዋት ሆሳዕና ቀድሞ ገብቶ እሑድ ቅዳሴ በኋላ በሚደረገው ዑደት ይጠናቀቃል። ከሆሳዕና ከቅዳሴ በኋላ ካለው ዑደት በኋላ ያለው ሕማማት ነው። ምንባባቱ እርግጥ ከቅዳሜ ማታ ከሆሳዕና ዋዜማ የሚጀምሩት በዚያ መሰረት ነው የሚቀደሰው። እንደተባለው ለዚህ በእውነቱ ሆሳዕና ማለት እንደምታውቁት ምን ማለት ነው? ሆሳዕና ማለት ምን ማለት ነው? አሁን አድን ባጭሩ መድኃኒት ማለት ነው። እሑድም ደግሞ ራሱ ጥንተ ስቅለቱ ነው። ስለዚህ በዚህ ዓመት ሁለቱን አንድ ላይ እናከብራለን ማለት ነው። ለዚህ ያደረሰን አምላካችን ክብር ምስጋና ይግባው። አንድ ታላቅ ጻድቅ ዕረፍቱ መታሰቢያ በዓሉ ስለሆነ በሱ ጉዳይ ላይ እንማማራለን። ዛሬ ዕረፍቱ የሚታሰብለት ከአበይት ነቢያት አንዱ የሆነው ነቢዩ ዳንኤል ነው። የነቢዩ ዳንኤል ዕረፍቱ መጋቢት 23 ቀን ዛሬ ስለሆነ በዚህ ዕለት እሱን የመሰለ ታላቅና ገናና ነቢይ ማዘከር ስለሚገባ መነሻችን የሚያደርገው ከሱ ከራሱ ከትንቢተ ዳንኤል ሆኖ ግን ስለራሱ ስለ ዳንኤል የተነገረውን ቃል ነውና የምንማማርበት ርዕሳችን ሰበብና በደል ያገኙበት ዘንድ አልቻሉም። ትንቢተ ዳንኤል ምዕራፍ 6 ቁጥር 4 ከቁጥር 1 ጀምሮ ስለ ሐሳቡ ግልጽነት እንዲኖረን ታሪኩን ባጭሩ በንባብ አሰማቸዋለሁ። እግዚአብሔር አምላካችን ለውስጥላችን ምስጢሩን ይግለጽልን። ከነቢዩ ከታላቁ ነቢይ ከዳንኤልም ረድኤት በረከት በቸርነቱ ይክፈለን። እንዲህ ይላል። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንት በመንግስቱ ላይ ይሾም ዘንድ
ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሡም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ። ንጉሡም በመንግስቱ ሁሉ ላይ ይሾመው ዘንድ አሰበ። የዚያን ጊዜም አለቆችና መሳፍንቱ ስለ መንግስቱ በዳንኤል ላይ ሰበብ ይፈልጉ ነበር። ነገር ግን የታመነ ነበርና ስህተትና በደልም አልተገኘበትምና በእርሱ ላይ ሰበብና በደል ያገኙበት ዘንድ አልቻሉም። እነዚያም ሰዎች ከአምላኩ ሕግ በቀር በዚህ በዳንኤል ላይ ሌላ ሰበብ አናገኝበትም አሉ። የዚያን ጊዜም አለቆቹና መሳፍንቱ ወደ ንጉሡ ተሰብስበው እንዲህ አሉት፣ ንጉሥ ዳርዮስ ሆይ 1000 ዓመት ንገሥ። የመንግስቱ አለቆች ሁሉ፣ ሽማምንቱና መሳፍንት፣ አማካሪዎችና አዛዦች፣ ንጉሥ ሆይ ካንተ በቀር ማንም እስከ 30 ቀን ድረስ ልመና ከአምላክ ወይም ከሰው ቢለምን በአንበሶች ጉድጓድ ውስጥ ይጣል የሚል የንጉሥ ሕግና ብርቱ ትእዛዝ ይወጣ ዘንድ ተማከሩ። አሁንም ንጉሥ ሆይ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እንዳይለወጥ ትእዛዙን አጽና፣ ጽሕፈቱንም ጻፍ። ንጉሡም ዳርዮስ ጽሕፈቱንና ትእዛዙን ጻፈ። ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም። እነዚያም ሰዎች ተሰብስበው ዳንኤል በአምላኩ ፊት ሲጸልይና ሲለምን አገኙት። ወደ ንጉሡም ቀርበው ስለ ንጉሡ ትእዛዝ፣ ንጉሥ ሆይ ካንተ በቀር እስከ 30 ቀን ድረስ ከአምላክ ወይም ከሰው የሚለምን ሰው ሁሉ በአንበሶች ጉድጓድ ውስጥ እንዲጣል ትእዛዝ አልጻፈምን? አሉት። ንጉሡም መልሶ ነገሩ እንደማይለወጠው እንደ ሜዶንና እንደ ፋርስ ሕግ እውነት ነው አላቸው። የዚያን ጊዜም በንጉሡ ፊት መልሰው ንጉሥ ሆይ ከይሁዳ ምርኮኞች የሆነው ዳንኤል በየዕለቱ 3 ጊዜ ልመናውን ይለምናል እንጂ አንተንና የጻፈውን ትእዛዝ አይቀበልም አሉት። ንጉሡም ይህን ቃል በሰማ ጊዜ በጣም አዘነ። ያድነውም ዘንድ ልቡን ወደ ዳንኤል አደረገ። ሊያድነውም ፀሐይ እስኪገባ ድረስ ደከመ። እዚያን ጊዜም እነዚያ ሰዎች ወደ ንጉሡ ተሰብስበው ንጉሡን፣ ንጉሥ ሆይ ንጉሡ ያጸናው ትእዛዝ ወይም ሥርዓት ይለወጥ ዘንድ እንዳይገባ የሜዶንና የፋርስ ሕግ እንደሆነ እወቅ አሉት። የዚያን ጊዜም ንጉሡ አዘዘ። ዳንኤልንም አምጥተው በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ። ዳንኤልንም ሁልጊዜ የምታመልከው አምላክህ እርሱ ያድንህ አለው። ድንጋይም አምጥተው በጉድጓድ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ። መብልም አላመጡለትም፣ እንቅልፍም ከእርሱ ራቀ። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖም ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤልም በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ። ዳንኤልም የሕያው አምላክ ባሪያ ዳንኤል ሆይ ሁልጊዜ የምታመልከው አምላክህ ከአንበሶች ያድንህ ዘንድ ችሏልን? አለው። ዳንኤልም ንጉሡን፣ ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሡ ያልበደልሁምና አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ፣ እነርሱም አልጎዱኝም አለው። የዚያን ጊዜም ንጉሡ እጅግ ደስ አለው። ዳንኤልም ከጉድጓድ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓድ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም። ንጉሡም አዘዘ፣ ዳንኤልን የከሰሱ እነዚያን ሰዎች አመጧቸው። እነርሱንና ልጆቻቸውንም ሚስቶቻቸውንም በአንበሶች ጉድጓድ ጣሏቸው። ወደ ጉድጓዱም መጨረሻ ሳይደርሱ አንበሶቹ ያዟቸው፣ አጥንታቸውንም ሁሉ ሰባበሩ። የዚያን ጊዜም ንጉሥ ዳርዮስ በምድር ሁሉ ላይ ወደሚኖሩ ወገኖችና አሕዛብ
በልዩ ልዩም ቋንቋም ወደሚናገሩ ሁሉ ጻፈ። እንዲህም አለ፣ ሰላም ይብዛላችሁ። በመንግስቴ ግዛት ሁሉ ያሉ ሰዎች በዳንኤል አምላክ ፊት እንዲፈሩና እንዲንቀጠቀጡ አዝዣለሁ። እርሱ ሕያው አምላክ ለዘላለም የሚኖር ነውና መንግስቱም የማይጠፋ ነው፣ ግዛቱም እስከ መጨረሻ ድረስ ይኖራል። ያድናል ይታደግማል፣ በሰማይና በምድርም ተአምራትንና ድንቅን ይሰራል። ዳንኤልንም ከአንበሶች ጉድጓድ አድኖታል። ይህም ዳንኤል በዳርዮስ መንግስትና በፋርሳዊው በቂሮስ መንግስት ኑሮ ተቃናለት ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ዳንኤል በእግዚአብሔር ፊት በእውነት በቅንነትና በንጽህና በታማኝነት ካገለገሉት አገልጋዮች አንዱ ነው። አስተውሉ። እንግዲህ ከዚህ ከኒቆዲሞስ በፊት ገብርኄር የሚባል ታማኝ አገልጋይ የሚባል ሳምንት አሳልፈናል። በቤተ ክርስቲያን ወይም በእግዚአብሔር ዘንድ አገልጋዮች ለእግዚአብሔር ታማኝነት ያላቸው እንዲሆኑ እንጂ በሰው ዘንድ ተቀባይነት ያላቸው እንዲሆኑ አይመከርም። ምን ማለት ነው? በሰው ዘንድ ተቀባይነት እንዲኖራቸው አይመከርም ማለት ሰው እንዲቀበላቸው ብለው ሰውን የሚመስሉ ማህበረሰቡን የሚመስሉ ምን ያስደስተዋል ብለው እንደ አርቲስት ለማስደሰት የሚቆሙ ሊሆኑ አይችሉም። አገልጋዮች ምን ያህል ሰው ይቀበለናል ብለው መጨነቅ የለባቸው። ስለሚቀበላቸው ሰው ቁጥር የሚያስቡ ከሆኑ ታማኝ አገልጋዮች መሆን አይችሉም። አንድ የጥበብ ሰው ዓላማው ተቀባይነት ማግኘት ነው፣ በብዙ ሰው ተደናቂ መሆን። ምክንያቱም ካለበለዚያ ተቀባይነት ከሌለው ማስታወቂያ መስራት አይችልም፣ በጥበቡ ዓለም መስራት አይችልም፣ መደነቅ አይችልም፣ መብላት አይችልም። ዓላማው ራሱ መደነቅ፣ መታወቅ፣ ባጭሩ በጥንቱ አማርኛ ተቀባይነት ማግኘት ማለት ይሄ ነው። የእግዚአብሔር ሰዎች ደግሞ ዓላማቸው ተቀባይነት ለማግኘት ራሳቸውን ማመቻቸት ሳይሆን የላካቸው የእግዚአብሔር መልእክት ታማኞች ሆነው መገኘት ነው። አምላካችን እግዚአብሔር በዚህ ዘመን ያለነውንም ታማኞች እንድንሆን በቸርነቱ ይርዳል። ችግሩም ያለው እዚህ ውስጥ ነው። ለእግዚአብሔር ታማኝ አለመሆን፣ ለተቀበሉት አደራ ታማኝ አለመሆን፣ ለእግዚአብሔር ቃል ታማኝ አለመሆን፣ ለእውነት ታማኝ አለመሆን ነበሩ። ብዙ ሰዎች ታማኝ ሆነዋል። እንዲያውም ሐዋርያዊ የሚል ቅጽል የተሰጠው 20ኛው የእስክንድርያ ፓትርያርክ ቅዱስ አትናቴዎስ ዓለሙ ሁሉ አይፈልግህም፣ ሊሰማህም አይፈልግም፣ ማንም አይቀበልህም አሉት። እሱም እኔም ዓለምን አልፈልገውም ነው ያለው። ምክንያቱም ካልተቀበለኝ ልምሰለው ሊል አይችልም። ዓላማው ሰዎች የሚስማሙበትን ወይም የሚፈልጉትን ማድረግ ከሆነ አንድ ሰው የእግዚአብሔር አገልጋይ መሆን አይችልም። ከመጀመሪያዎቹ ነቢያት ቀዳሚ የሆነው ነቢየ እግዚአብሔር ሙሴ፣ ሊቀ ነቢያት ሙሴ በሕዝብ ዘንድ ያለ ተቀባይነት ቢያስጨንቀው ቢኖሮ እንደ ወንድሙ እንደ አሮን ለሕዝቡ ጣዖትን እየሰራላቸው ይከተላቸው ነበር። ሕዝብ ሊያስቸግር ይችላል። አንዳንድ ጊዜ መንግስታት ብቻ አይደሉም፣ ሕዝብ ራሱ ፍላጎት አለው፣ አመለካከት አለው። ያን አመለካከት ከየትም ሊያመጣው ይችላል። እስራኤሎች ከግብፅ እንዳመጡት የኛም ሕዝብ ከዚህ ዓለም ከሚዲያው ከምናምኑ የተለያየ አስተሳሰብ ልናመጣ እንችላለን። በዚያ ጊዜ አገልጋዮች ነገሮችን በእግዚአብሔር ቃል ብቻ እየመዘኑ እያነጠሩ ለእግዚአብሔር ታማኝ መሆን እስካልቻሉ ድረስ የእግዚአብሔር አገልጋዮች መሆን አይችሉም። እና ታማኝ አገልጋይ መሆን ቀላል አይደለም። ብዙም ዋጋ ያስከፍላል። እንኳን ከጠላት ከወዳጅ ዋጋ ያስከፍላል። ብዙዎቹ የእግዚአብሔር ነቢያት፣ ብዙዎቹ የእግዚአብሔር አገልጋዮች ከሕዝባቸው ራሱ መከራ ተቀብለዋል። ሙሴ ትልልቅ መከራ የተቀበለው ከወገኖቹ ከእስራኤል ነው። ኢያሱ መከራ ከወገኖቹ ተቀብለዋል።
በተለይ ነቢዩ ኤርምያስ ደግሞ ታላቅ መከራ ተቀብሏል። ኢሳይያስም ተቀብሏል። ኤርምያስ ራሳቸው ናቸው። የምትናገረው ከነሱ ስሜት ጋር ስላልተጣመጣመ ብቻ እሱ ታማኝነቱ ለእግዚአብሔር ስለሆነ ለስሜታቸው የሚስማማ እነሱን ደስ የሚያሰኝ ነገር ስላልነገራቸው የሚነግራቸው ከእግዚአብሔር ሳይሆን ከራሱ ስለሚመስላቸው በመቃወም ኤርምያስን በተለይ 2 ጊዜ ታላላቅ አደጋዎች አድርሰውበታል። አንድ ጊዜ በድንጋይ ሊወግሩት ሞክረዋል፣ እግዚአብሔር ቢያድነው። ሌላ ጊዜ ደግሞ ወደ መጸዳጃ ቤት በአሁኑ ቋንቋ ወደዚያ ውስጥ ጥለውታል። ኢትዮጵያዊ አቤሜሌክ ነው ያወጣው ክርስቲያኖች። ያ ሁሉ የተደረገው ለእግዚአብሔር ታማኝ ለመሆን ነው። ለማን ታማኝ ለመሆን ነው? የሕዝቡን ስሜት መቀበል እኮ ይችላል። እንደፈለጋችሁ ማለት ይችላል። እውነተኛ አገልጋዮች ግን ሕዝቡን እንደፈለጋችሁ አይሉ። ምክንያቱም አገልጋዮች የሚሾሙበት ዋና ዓላማ ሰዎች ወይም ክርስቲያኖች ወይም አማኞች በብሉይ ኪዳንም እንደፈለጉት እንዲኖሩ ለማመቻቸት ሳይሆን ሰዎች እንዲኖሩት እግዚአብሔር የፈለገውን እንዲኖሩ ለመርዳት ነው። ተመልከቱ። አሁንም የቤተ ክርስቲያን ተልእኮዋና ዓላማዋ የምእመናንን ፍላጎት ማሟላት አይደለም። እግዚአብሔር ለምእመናን እንዲደረግ የፈለገውን ማሟላት ነው። እግዚአብሔር ምእመናንን ማለትም አማኞች ማለት ፓትርያርኩን የሚጨምራል። ምእመን ማለት ክህነት የሌለው ማለት ብቻ አይደለም። በተለምዶ እንደዚህ አልወሰድም። ምእመን ማለት አማኝ ማለት ነው። ከፓትርያርክ ምንም ክህነት እስከሌለው ድረስ ያለው ሰው በሙሉ ምእመን ነው። እንዲያውም ራሱ መድኃኔዓለም ክርስቶስን በኩረ ምእመናን ተብሏል። ጌታ መድኃኔዓለም ራሱ አሁን አንዳንድ ምእመናን ይጠሩበታል። እንደ ማዕረግ እየተደረገ እየተሰጠው ነው። በእውነተኛው መንገድ እውነተኛው በኩረ ምእመናን መድኃኔዓለም ክርስቶስ ነው። ምክንያቱም ሰው የሆነው ለአርአያም ስለሆነ ታማኝ ነው። እሱ ታማኝ ነበረ እና ዳንኤል ከታማኝ አገልጋዮች ለእውነት ብቻ ከኖሩት ታማኞች አገልጋዮች ካለ እግዚአብሔር ፈቃድ ካለ እግዚአብሔር ፍላጎት እግዚአብሔር ካዘዘውና እግዚአብሔር እንዲሆን ከፈለገው ውጪ አንድም ነገር ሳያደርግ ከኖሩት ጥቂት አገልጋዮች መካከል አንዱ ዳንኤል ነው። እግዚአብሔር ከእርሱ በረከት ያካፍለን። እዩ ክርስቲያኖች፣ ስለ ዳንኤል አንዳንድ ታሪካዊ ነገሮችን ላስቀድምላችሁ። ዳንኤል የነበረበት ዘመን እስራኤል በኃጢአታቸው ምክንያት ግማሾቹ ፋርስ በአሁኑ ጊዜ በአብዛኛው ወይም በማዕከላዊነት ኢራን የሚባለው፣ ግማሾቹ ደግሞ የጥንቱ የገናናዋ የባቢሎን የአሁኗ ኢራቅ ግዛት ውስጥ ተማርከው በተወረዱበትና በታሪካቸው ረጅም ዘመን ተማርከው እዚያው በባዕድ ምድር የተወለዱትና አንዳንዶቹ ናቸው የተመለሱት። ዳንኤል ግን ምርኮ ሲፈጸም የነበረ ነቢይ ብቻ ሳይሆን ምርኮ አልቆ ከተመለሱት ከጥቂቶቹ መካከል አንዱ እንደገና ዳንኤል ነው። በጣም ታሪካዊ ሰው ክርስቲያኖች። ይህ ብቻ አይደለም። እንደገና ስለዚህ ኢየሩሳሌም ስትፈርስ እንዳያት፣ ተዋርዳ እንዳያት፣ እንደገና ስትሰራ ስትታነጽና ክብሯ ሲመለስላት ደግሞ አይቷል። ዳንኤልን እንደዛ ያሳየ እኛም የቤተ ክርስቲያንን ክብር ተመልሶ ለማየት ያብቃን በእውነቱ ክርስቲያኖች። እና በዚህ ምክንያት ትንቢተ ሕዝቅኤል ምዕራፍ 14 ላይ አንድ ቃል አለ። ምንድነው ቃሉ? እግዚአብሔር በእስራኤል ላይ መቆጣቱን። ሕዝቅኤልን በነገራችን ላይ የምርኮ ዘመን ነቢያት ነው፣ ግን ስለኋለኛው ከምርኮ በኋላ ስላሉት ነቢያት ስላሉት ሕዝብ ትንቢት ተናግሯል። እና ሕዝቡን እግዚአብሔር እንደሚቀጣ እንደማይምራቸው በማንም ምልጃ እንደማይምራቸው ሲናገር 3 ሰዎችን ያነሳል እግዚአብሔር። እንዲህ ይላል እግዚአብሔር ዘትንቢተ ሕዝቅኤል ምዕራፍ 14 ቁጥር 14 ላይ እነሆ ይህን ሕዝብ አጠፋዋለሁ፣ ስለ ኃጢአቱ ምክንያት አጠፋዋለሁ፣ ማንም ቢመጣ አልምረውም። ሌላው ቀርቶ ይልና እግዚአብሔር ማንን ያነሳል? ኖህ፣ ኢዮብና ዳንኤል እነዚህ 3ቱ ምርጥ ወዳጆች እንኳን በፊቴ ቢቆሙ ቢኖሩ በመካከላቸው
እነርሱን አድኜ ሕዝቡን አጠፋዋለሁ እንጂ ስለ ሦስቱ ስለ እነዚህ ምርጥ ወዳጆቼ እንኳን ብዬ ሕዝቡን አልምረውም ብሎ ይናገራል። ይህን ታሪክ ያነሳሁት ለምንድን ነው? ዳንኤልን እግዚአብሔር በጣም ከፍ ካሉት ጻድቃን ቁጥር በብሉይ ኪዳን ጻድቃን እጅግ ከፍ ያሉትን ሲጠራ ከነዚያ ውስጥ አንዱ አድርጎ የጠራው ነቢዩ ዳንኤል ነው። እግዚአብሔር አምላካችን በዚህ ታላቅ ነቢይ በረከት ሁላችንም ይጎብኘን። አስተውሉ ክርስቲያኖች፣ ዳንኤልና እነዚህን ሦስቱን ለምንድን ነው ያነሳው የሚለውትን ሊቃውንት ሲተረጉሙ ያለውን ሐሳብ ለአብራራ በትንሹ። ኖህ ከዛ ኢዮብና ዳንኤል የሚያመሳስላቸው አንድ ገጽታ አላቸው። ምንድነው የሚያመሳስላቸው ገጽታ? ኖህ የነበረው ምድር በንፍር ውሃ በተቀጣችበት ዘመን ነው አይደለም የነበረው? ተመልከቱ። ስለዚህ ምድር በንፍር ውሃ በጠፋችበት ዘመን ነው የነበረው ስንል ምን ማለታችን ነው ስንል ምድር በንፍር ውሃ ከመጥፋቷ በፊት ኖህ መርከብ እየሰራ ነበረ። ስለዚህ በንፍር ውሃ ከመጥፋቷ በፊት ያለችው ምድር ከጠፋች በኋላ የሚያውቃት ብቸኛው ሰው ምስክር ማን ነው የነበረ ማለት ነው? ኖህ ብቻ ነው የነበረ። ኖህ ከመጥፋቷ በፊት ያውቃታል። በጠፋች ጊዜም አይቷል፣ ምስክር ነው። በመርከብ ሆኖ 8 ቤተሰቦችን ይዞ ከእንስሳትና ከአራዊት የተፈቀደላቸውን ይዞ ምድር ስትጠፋ፣ በባህር ስትሰጥም፣ በፈላ ውሃ ስትገሸር፣ ከታች መሬት ተደላ ማዕበል ስታወጣ፣ ከላይ ሰማይ የሚቀደር ነገር ባይኖረውም የተቀደደ መስሎ መዓት ሲያወርድ፣ ፍጥረት ሲጠፋ፣ በአስጨናቂ ነገር ሲጠፋ ኖህ አይቷል። ስለዚህ ከዚያ ሁሉ ያተረፈው አምላክ ኖህ ጻድቅ ቢሆን ነው አይደለም? እጅግ ጻድቅ ቢሆን በሱ ምክንያት ሌሎች ፍጥረታት ድነዋል። ክርስቲያኖች፣ ኢዮብም ተመሳሳይ ታሪክ አለው። ኢዮብ ምን አይነት ጻድቅ እንደሆነ እናውቃለን። በዘመኑ የሚመጻደቁ እሱ ራሱ በሱ ቋንቋ መጥፎ አጽናኞች የሚላቸው ጓደኞቹ አሉ። ከዚያ ውጭ ምድሪቱ በኃጢአት የረከሰች ነበረች። እሱ ግን ስለ ገድሉ በራሱ ላይ መከራ ተቀብሏል። ኖህ በሌሎች ላይ መከራ ሲቀበል ነው ያየ። ኢዮብ ደግሞ መከራ በራሱ ላይ ነው የተቀበለ። ኢዮብ ሀብት ንብረቱ ብዙ ሆኖ ጤነኛ ሆኖ ከብሮ ገኖ ለ10 ልጆቹ በየዕለቱ ጧት አንድ መስዋዕት ማታ አንድ መስዋዕት እየሰዋ ልክ በኦሪት እንደታዘዘው በኦሪት ቤተ መቅደስ በነግ አንድ በግ በሰርክ አንድ በግ ይሰዋ ነበረ። የሕዝቡን ኃጢአት ጧት የሚሰዋው ሌሊት የሰሩትን በሐሳብ በተግባር ኃጢአታቸውን ለማስተስረይ፣ ማታ የሚሰዋው ቀን ሲሰሩት የዋሉትን ኃጢአት ለማስተስረይ። የእኛንም የጧትና የማታውን ኃጢአታችን የቀንና የሌሊቱን ኃጢአታችን በጧትና በማታ ያስተስረይልን። ለዚያ ነው ቢያንስ ክርስቲያኖች ከተቻሉ የጧትና የማታ ጸሎት በቤተ ክርስቲያን እንድናደርግ የተመከረው። ለዚያ ነው እንደ ብሉይ ኪዳን በነግ አንድ በግ በማታ አንድ በግ ባይሰዋም በጧትና በሰርክ ግን የተለየ ጸሎት አላት ቤተ ክርስቲያን። በዚያ ጸሎት በማታው ጸሎት የቀን ኃጢአታችን ይሰራያል፣ በጧቱ ጸሎት ደግሞ የሌሊት ኃጢአታችን ይሰራያል። እግዚአብሔር በቸርነቱም ያስተስረይልን። ኢዮብ ግን ገና ሕግ ከመሰራቱ በፊት ይህን የሚያደርግ ለእያንዳንድ ልጆች መስዋዕት የሚሰዋ እጅግ ጻድቅ ሰው ነበረ። ሆኖ እግዚአብሔር ሰይጣን ከሰሰውና ፈቀደለት። በሱ ላይ አንዳች መከራ መጣ። ስለዚህ ኢዮብ መጀመሪያ በጽድቅ በክብር በቅድስና ሕይወት ነበረ፣ በሀብት በክብር ነበረ። በኋላ ደግሞ ሰይጣን በከሰሰው ክስ መሰረት መዓት አመጣበት። 10 ልጆቹ ሞቱ፣ የማይቆጠር ሀብት ንብረቱ ጠፋ። ከዚያ በኋላ እሱም ደግሞ በጽኑ ደዌ ተመታ። እጅግ የስቃይ ሕይወት አየ። ከልጅ ልጅ አጥቶ፣ ከሀብት ሀብት አጥቶ፣ ከጤና ጤና አጥቶ፣ ምንም ነገር ሳይቀረው ሚስቱ እንኳን ከበሽታው ጽናት የተነሳ ጥፍሩ ሾልኮ ማከኪያ አጥቶ በግል እያከከ ትል ከሰውነቱ እየወጣ እንደ ሞተ ሰው ነፍሱ አልተለየችም እንጂ ሸቶ ተልቶ ነው የኖረው። እና ሚስቱም ሳይቀር በእነዚያ መጥፎ አጽናኞች ጓደኞቹ ተስባ አሁን እንኳን አንድ ጊዜ እግዚአብሔር ሰድበው ሙት ብለው ነበረ። ኢዮብ ግን በዚያም ጊዜ እግዚአብሔር ሰጠ። እግዚአብሔር ምን አደረገ? ነሳ። ከእግዚአብሔር መልካሙን ብቻ እንቀበላለን ክፉን ስለምን አንቀበልም ብሎ ሚስቱንም ገስጾ በሃይማኖቱ በመከራ ምክንያት ሃይማኖቱን ያልካደ እግዚአብሔርን ከማመስገን ለአንዲትም ቅጽበት ያላቋረጠ
እጅግ ጽኑና ልዩ ጻድቅ ነው። ከዚህ ሕይወት በኋላ ደግሞ እግዚአብሔር በዮርዳኖስ ወንዝ ተጠመቅ አለው። ተጠመቀ፣ ዳነ፣ ጤናው እንደቀድሞው ተመለሰለት፣ የበለጠም ጤነኛ ሆነ። ልጆች፣ የበለጡ ልጆች ሰጠው እግዚአብሔር። ሀብት ንብረቱን ቀድሞ ከነበረው እጥፍ አድርጎ ሰጠው። ስለዚህ ተመልከቱ፣ ኢዮብ ቅድመ ጥፋት ሕይወቱን ያውቃል፣ ጊዜ ጥፋት ሕይወቱንና ሰቀቀኑን ያውቃል፣ ድህረ ጥፋት ደግሞ እንደገና አዲስ ሕይወት ኖረዋል። ተመልከቱ፣ ዳንኤል ከነዚህ ነው የተቆጠረው። የዳንኤል ደግሞ የኢዮብና የኖህን ያማካለ ነው። ተመልከቱ፣ ኖህ የዓለምን ጥፋት ነው ያየ፣ ኢዮብ የራሱን ጥፋት ነው ያየ። ዳንኤል ደግሞ የሕዝብንም የራሱንም መከራ አብሮ የተቀበለ በመካከል ያለ። ስለዚህ ኢየሩሳሌምን ከመጥፋቷ በፊት የሚያውቃት፣ በጠፋችን ጊዜ የሚያውቃት፣ እንደገና ደግሞ ከምርኮ በኋላ ተመልሶ ተሰርታ የሚያውቃት ዳንኤል። ከዚህ የተነሳ ዳንኤል ቁጥሩ ከኢዮብና ከኖህ ጋር ይቆጠራል። በምድርም ላይ እንደዚህ አስደናቂ ነገር ያዩ እነዚህ ሶስት ጻድቃን ናቸው። ከዚህ የተነሳ እግዚአብሔር ከፍ አድርጎ በብሉይ ኪዳን በሕዝቅኤል አናግሮለታል። ሕዝቅኤል ደግሞ ከእርሱ በኋላ የተነሳ ነቢይ ስለሆነ ምንም በምርኮ ዘመኑ የተነሳ ቢሆን ቆይቷል። ሕዝቅኤል ደግሞ እና እነዚህ ሶስቱ እንኳ ቢነሱ ብሎ እጅግ ብርቱ ጻድቃን በብርቱ መከራ ውስጥ ሁሉን ለማየት የተፈቀደላቸው፣ ለሁሉ አይፈቀድለትም። ለኤርምያስ እንኳን የኢየሩሳሌም ጥፋቷን እንጂ ልማቷን እንደገና አላየም። ኤርምያስ ከማኅፀን የተቀደሰ ታላቅ ነቢይ ነው። ዳንኤል ግን ይህን ያየ ምርጥ ነቢይ ነው። ስለዚህ ክርስቲያኖች እግዚአብሔር አምላክ ከዳንኤል በረከት ይክፈለ። ዳንኤል እንዲህ ያለ ግሩም ነቢይ ነው። የተመረጠ ነቢይ ነው። ከትልልቆቹ የሚመደብ ነው። እጅግ አስደናቂ ነቢይ ነው። ስለሱ ትንሽ ነገርም በዕለቱ ማስታወስ እውነት ነው። ስለ ሰማዕታት እንዘክራለን፣ ስለ ሐዋርያት እንዘክራለን፣ ስለ ጻድቃን እንዘክራለን። ነቢያትን ግን ብዙ ጊዜ እንረሳቸዋለን። ነቢያት ክብራቸው ከሰማዕታት ከሐዋርያት የሚያንስ አይደለም። ክርስቲያኖች እግዚአብሔር ከነሱ በረከት ለሁላችን ይክፈለ። ቀን ስለገጠመው ታዲያ ይሄ ዳንኤል ምርኮ ከወረደ በኋላ ቀደም ነግሬያችኋለሁ። በልጅነቱ ነው የወረደ። ትንቢተ ዳንኤል ምዕራፍ 1ን ትንሽ ላንብብላችሁ፣ ትንሽ ግልጽ እንዲሆንልን ምን አይነት ነቢይ እንደሆነ። እንዲህ ይላል። የይሁዳም ንጉሥ ኢዮአቄም በነገሰ በ3ኛው ዓመት የባቢሎን ንጉሥ ናቡከደነጾር ወደ ኢየሩሳሌም መጥቶ ከበባት። ጌታም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔር ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ አምላኩ ቤት ወሰደው። ዕቃውንም ወደ አምላኩ ግምጃ ቤት አስገባው። ንጉሡም ነውር የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን ዕውቀትም የሞላባቸውን ብልሃተኞችና አስተዋዮች የሆኑትን በንጉሥም ቤት መቆም የሚችሉትን ብላቴኖች ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ያመጣ ዘንድ የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ለጃንደረቦቹ አለቃ ለአስፋኔዝ ነገረ። ንጉሡም 3 ዓመት ያሳድጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ መብል ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። በእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስም አወጣላቸው። ዳንኤልን ብልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብደናጎ ብሎ ጠራቸው። ዳንኤልም በንጉሡ መብልና በሚጠጣው ጠጅ እንዳይረክስ በልቡ አሰበ። እንዳይረክስም የጃንደረቦቹን አለቃ ለመነ። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬን ንጉሡን እፈራለሁ። በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታችሁ ካስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን ሜልዳርን እኛን ባሪያዎችህን 10 ቀን ያህል ትፈትነን ዘንድ እለምንሃለሁ። የምንበላውንም ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያም በኋላ የእኛን ፊትና ከንጉሡ መብል የሚበሉትን የብላቴኖቹን ፊት ተመልከት። እንዳየሁም ሁሉ ከባሪያዎቹ ጋር የወደድከውን አድርግ አለው። ይህንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላም ከንጉሡ መብል ከበሉ ብላቴኖች ሁሉ ይልቅ ፊታቸው አምሮ
ስጋቸውም ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለአራቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ ዕውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና በሕልም ሁሉ አስተዋይ ነበረ ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። አንድ ቁጥር ግን ልጨምር። እሺ በኋላ ጨምራታለሁ። አስተውሉ። ዳንኤል እንግዲህ ቅዱስ ነው። የሚጀምረው ከዚህ ነው። ብላቴና ነው፣ ገና ወጣት ነው። ወደ ባዕድ ሀገር ነው ሄደው። እንዳሁኑ ዘመናዊ ነገር የለም። ልክ እንደ ዩኒቨርሲቲ ያለ የንጉሱ ማሰልጠኛ ገቡ። ምግብ የታዘዘላቸው ከንጉሱ ከቤተ መንግስት ድርጎ ነው የታዘዘላቸው፣ ጠጅ ሳይቀር የንጉሱ የተመቻቸ ጮማው፣ ስጋው፣ ምቾት ያለው ምግብ ተመደበላቸው። ሌሎቹ ከከለዳውያን ናቸው። ከእስራኤል የመጡት ግን እነዚህ አራቱ ናቸው። ከሶስቱ ዳንኤል ደግሞ በእድሜው ትንሽ ከፍ ስለሚል ልክ ይሄ የንጉስ የተመቸ ምግብ የተመቸ አኗኗር ሲገጥመው ያሰበውን ሐሳብ ነው የሚነግረን መጽሐፍ ቅዱስ። ጥያቄ ልጠይቃችሁ። አሁን የኛ ወገኖች ይሰደዳሉ። ተማርከው አይደለም አሁን የሄዱት። እነዚህ ሰዎች ተማርከው ነው የሄዱት። የኛ ወገኖች ግን በሀገሪቱ ረሃብ፣ ችግር፣ የተለያየ ምክንያት ተሰደው ወደ ውጭ ሀገር ይሄዳሉ። ወደ ውጭ ሀገር ተሰደው ከሄዱ በኋላ የዚያ ሀገር መንግስት አቅርቦ ወዳጅ አድርጓቸው የቤተ መንግስት ብሉ ምግብ ቢያዝላቸው ወይም ከኛ መካከል አንዳችን እንዲህ ያለ ነገር ቢገጥመን እግዚአብሔር ረዳን ነው እግዚአብሔር ተቀየመን ነው የምንለው? እስኪ መልሱልኝ። ምን እንለዋለን? እግዚአብሔር ረዳን አንልም? እንላለን። ቤተ መንግስት ገብተን ከሀገሬው ሰዎች ለዛውም ከተመረጡት ከመሳፍንቱ ልጆች እኩል ተመርጠን ከፍተኛ የትምህርት ዕድል ተሰጥቶን የንጉስ ምግብ ብሉ ብንባል በንጉስ እንክብካቤ ኑሩ ብንባል አቤት እግዚአብሔር ለኔ ያደረገልኝ በተሰደድኩበት ሀገር በባዕድ ምድር እንኳን ለኔ ያላደረገው ምን አለ እንላለን? አንልም? እንላለን። እዩ እነዚህ ሰዎች ግን ያሉት ዳንኤል ምን አለ ይላል? በንጉሱ መብልና መጠጥ እንዳይረክስ አሰበ። ተመልከቱ። በሁለት ምክንያት ነው ይህን ያሰበው። አንደኛው እስራኤላውያን ሕግ አላቸው። የሚበላ እንስሳ አለ፣ የማይበላ እንስሳ አለ። አይደለም እንዴ? ባቢሎናውያን ይሄ ሕግ የላቸውም። እስራኤል የማይበሉትን እንስሳ ሁሉ ይበላሉ። ስለዚህ የንጉሱን መብል የሚበሉ ከሆነ በመጽሐፍ ቅዱስ እንዳይበሉ ከተከለከሉት ተሰርቶ ይመጣላቸውና ሊበሉ ነው። የማያውቁትን ሊበሉ ነው። የማላውቀውን የምቾት ምግብም ቢሆን ሌሎች ሰዎች የሚበሉትም ቢሆን ደግሞ እኔ በሀገር ያደለው ምክንያት እኮ አለው ዳንኤል። እኔ ለብቻ አላርስም፣ አልዘራም፣ አላመርትም፣ መውጣት መግባት፣ መሰብሰብ፣ መሸጥ፣ መነገድ አልችልም፣ የሰጡኝን የምበላበት ቦታ ላይ ነው ያለሁት ብሎ እንኳን አላመካኝም። ይገርማቸዋል። ስለዚህ በዚያ ምግብ እንዳይረክስ አሰበ። ሰው ተሰዶ ተጨንቆ በባዕድ ሀገር እየኖረ ሃይማኖቱን ለመጠበቅ አትብላ የተባለውን ላለመብላት። አሁን እኮ ዛሬ እኛ ክርስቲያኑ ራሱ ምክንያት አግኝቶ ለመብላት ያለን ችኮላ አስገረመ። በምክንያት ለመብላት፣ በምክንያት አሳ ለመብላት፣ በምክንያት ስጋ ለመብላት፣ በምክንያት ወተት ለመጠጣት፣ በምክንያት ይህን የመሰለ ነገር ምን ላርግ ብሎ ለመብላት እጅግ ብዙ ምክንያት ፈጣሪዎች ነው። ዳንኤል ግን ብዙ ምክንያት እያለው ሌላ አማራጭም አልነበረው፣ መብትም አልነበረው። በዚያ ጊዜ ተመልከቱ፣ እግዚአብሔርን በልቡናው አትሞ ስለያዘ እግዚአብሔር በቸርነቱ በእኛ ልቡና ይታተም። እግዚአብሔር አትሞ ስለያዘ ሕጉንም ስለሚጠብቅ እግዚአብሔር ደግሞ ሕጉን ስለሚጠብቁት የታመነ መሆኑን ስለሚያውቅ አልበላም አልረክስም አለና ምንን ታዲያ እንብላ ሲሉት አማራጭ ስሩልኝ አይደለም ያለ፣ ጥራጥሬ ብቻ። እንዲያውም አስፋኔዝ ምን አለው? እንዴ እኔ አላደርገውም አለ። አላደርገውም። ለምን? ለእናንተ ጥራጥሬ ሰጥቼ እነዚያ ጮማ እየቆረጡ ጠጅ እየጠጡ ሰውነታቸው ወፍሮ ፊታቸው አምሮ፣ የእናንተ ግን ሰውነታችሁ ከስቶ ፊታችሁ ገርጥቶ ቢያይ ንጉሱ እኩል ነው የመደብኩት፣ ለምን አዳላህባቸው ብሎ እኔን ይቀጣኛልና አላደርግም አላቸው። ከዚያ ዳንኤል ቀስ አረገና የአስፋኔዝን ተከታይ ሜልዳር የተባለውን መጋቢውን ጠርቶ ለ10 ቀን እባክህ ፈትነናል። ምን አድርጌ? ለ10 ቀን ለኛ ጥራጥሬ ሽምብራ ብቻ ስጠን፣ የሚጠጣም ውሃ ብቻ ስጠን፣ ለነሱ ደግሞ የተመደበላቸውን የንጉሱን የድሎት ምግብ ስጣቸው። ከ10 ቀን በኋላ እነሱ ወፍረው እኛ ከስተን፣ እነርሱ አምረው እኛ ገርጥተን ካገኘህ እንዳትቀጣ ብለን አንተ የምትሰጠንን ምግብ እንበላልሃለን።
ያ ከመሆኑ በፊት ግን እባክህ ለ10 ቀን ፈትነን። እንዴት ያለ እምነት ነው! ሽምብራ የበላው ስጋ ከበላው ይልቅ እግዚአብሔር የተመቸ ያደርግልኛል። እኔ ሰውነቴንም ቢሆን አያከሳውም። ተመልከቱ፣ ፊቴንም ቢሆን አያገረጣውም። ከነሱ ይልቅ ልገረጣ አልችልም። ሃይማኖት ከሁሉ በላይ ናት ብሎ የሚያምን እምነት። ሜልዳር ቀላል ስለሆነ እሺ ያለ። ከ10 ቀን በኋላ ሲያያቸው ተመልከቱት የሃይማኖትን ዋጋ ክርስቲያኖች። ሽምብራ የበሉ ውሃ የጠጡት ዳንኤልና 3 ደቂቅ ፊታቸው አምሮ ሰውነታቸው ወፍሮ ከነዛ ስጋ ከሚበሉት ጠጅ ከሚጠጡት ይልቅ 4ቱ ጾመኞች ጥሬ ቆርጣሚዎቹ ፍትፍት ከሚዝቁት ይልቅ ሰውነታቸው እግዚአብሔር ሰርቶት ተገኘ ይላል። በእውነት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ክርስቲያኖች ይሁ በእምነት የምንጾም ከሆነ ጾም እንዲህ ያለ ኃይል አላት። እውነት ለመናገር ስጋችንም ጤነኛ ነው የምታደርገው። እግዚአብሔር ሕዋሳታችን ያድሳል፣ ሰውነታችን ያነጻል፣ ያከብራል። ሲሰራውም ጾምን ሰውነትን ለማስተካከል ነው። ክርስቲያኖች በመብል ባልተፈቀደው ምክንያት ሁሉ ከሚመጣ በሽታ ለማዳን እኮ ነው እግዚአብሔር የሰራው። ክርስቲያኖች በእውነት የእግዚአብሔርን ቃል ሰምተን እንድንቀደስ እግዚአብሔር በቸርነቱ ይርዳል። እኔም የሚደንቀኝ ይህ እግዚአብሔር ቸርነቱ ለሚያምኑት ሰዎች ታማኝነቱን። ሽምብራ በልቼ ውሃ ጠጥቼ ጮማ ከሚቆርጥ ጠጅ ከሚጠጣ ክፍትፍት ከሚያጋብስ ይልቅ እግዚአብሔር ሰውነቴን እንኳ ሳይቀር ያስተካክለዋል ብለው ላመኑት ሰውነታቸውን እንኳን ያማረ የተስተካከለ የወፈረ አደረገላቸው። እነሱ መወፈርና ማማሩን ፈልገውት አይደለም። ምክንያቱም እንደነዚያ ካልተመቻቸው የሚጸየፉትን ምግብ ብሉ ተብለው ሊገደሉ ስለሆነ ያለ መብላት ፈልገው እግዚአብሔር ስለለመኑት እግዚአብሔር ምኞታቸውን አደረገላቸው። ጾመን እንደነሱ ለመጠቀም ያብቃል። ክርስቲያኖች እዩ። ከዚያ በኋላ ተዋቸው ይላል። ለስንት ጊዜ ነው የተዋቸው? ለስንት ዓመት ነው ሊማሩ ገቡ ያልኳቸው? 3 ዓመት። ክርስቲያኖች አስቡት፣ 3 ዓመት ሽምብራ ብቻ እኛ መብላት እንችላለን? አሁን ፍልሰታን እንኳን እንደው ምን በመሰለ እንደው ባቄላ ወይም አተር ወይም ሽምብራ ንፍሮ የጾመ ሰው ከወጣ በኋላ እኮ አያስቀምጠንም። በእውነቱ እመቤታችን እንዳያት ነው የሚነግረን አይደለም? ዛሬ ጊዜ ማለት ነው። ብዙዎቻችን ትምክህታችን አየናት ባንልም በቃ ተቀድሰን እንጨርስ ነው የምናስበው። ሰዎች እኮ 3 ዓመት ጥሬ በልተዋል። ታውቃላችሁ? 3 ዓመት። አዎ ሌሎቹም ገድል የፈጸሙ ብዙ ቅዱሳን አሉ። ግን ክርስቲያኖች ሃይማኖት ሁሉን ያደርጋል። እንመን ክርስቲያኖች። አሁን የኛ ችግራችን እምነት ነው። ላይመስለን ይችላል። እምነት ያለው ሰው ሁሉ ይደረግለታል። ለሚያምን ሁሉ ምንድን ነው የተባለ? ይቻላል አይደለም የተባለ? ጌታ ይሄ እኮ የእግዚአብሔር ቃል ነው። ጌታ እኮ ብሏል በኦሪት በነቢያት እንኳን በወንጌል ከተነገረው አንዲት ቃል ከምትወድቅ ሰማይ ምድር ቢያልፉ ይቀላል እኮ ከእግዚአብሔር አንዷ ቅንጣት ክርስቲያኖች ለሚያምን ሁሉ ይቻላል። ክርስቲያኖች በእውነት አምነን እንዲደረግልን የእግዚአብሔር መልካም ፈቃዱ ይሁን። ዳንኤል ከዚህ ነው የሚጀምረው። በጣም ይገርማችሁ እና በዚህ ጾማቸው ምክንያት በዚህ ታማኝነታቸው ምክንያት እግዚአብሔር ምን እንዳደረግ ልንገራችሁ። አሁን እኛ የተመጣጠነ ምግብ ያልበላ ተማሪ ምን ይሆናል ተብለን ብንጠየቅ በትምህርቱ ጎበዝ ይሆናል ወይስ ሰነፍ ይሆናል? ምን ይሆናል? አዎ እንዲህ ይላል የእግዚአብሔር ቃል ተመልከቱ። ከ10 ቀንም በኋላ ከንጉሱ መብል ከበሉ ብላቴኖቹ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ከዚያ በኋላ ለ3 ዓመት ጥራጥሬ ብቻ በሉ። ለእነዚህም ለ4 ብላቴኖች ይላል እግዚአብሔር በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ማን ሰጣቸው? እግዚአብሔር። ምን ሰጣቸው? ጥበብንና እውቀትን፣ ማስተዋልን። አንዳንድ ጊዜ እውቀት ያላቸው ማስተዋል የሌላቸው ሰዎች አሉ። ሆኖት ማስተዋል ኖሯቸው እውቀት የሌላቸው ደግሞ አሉ። እነዚህ 4ቱ ግን ሁሉም የተሰጣቸው በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው። በትምህርትና በጥበብ ሁሉ እውቀትንም ማስተዋልም በቸርነቱ የኔ ያደርግልን። ዳንኤልም ደግሞ ከዚህም ከፍ ብሎ በራእይና በሕልምም አስተዋይ ነበረ ይልና እነርሱም ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነፆር አገባቸው።
ንጉሡም በተነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው በጥበብና በማስተዋል ነገር ሁሉ በግዛቱ ሁሉ ከሚኖሩ አስተውሉ፣ በግዛቱ ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጠ ሆነው አገኘባቸው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ስንት እጅ የበለጠ ሆነው ተገኙ? 10 እጅ። ማን ነው እንዲበልጠው ያደረጋቸው? እግዚአብሔር። እየጾሙ እየጸለዩ የሚማሩትን እግዚአብሔር ጥበብ ይገልጽላቸዋል። በእምነት ሆነን ክርስቲያኖች በማስተዋል ሆነን እንደ እግዚአብሔር ጥበብ ከሰጠ እኮ ከማንም ያስፈልጠናል ከፈለገ። ተመልከቱ። ስለዚህ በዚያ በታላቁ የገናናው የባቢሎን ግዛት በዚያ ስር ካሉ አስማተኛ ቢባል፣ ጠቢብ ቢባል፣ አዋቂ ቢባል፣ ፈላስፋ ቢባል ማንም ቢመጣ እንደ ዳንኤልና እንደ 3 ደቂቅ ያለ አንድም ሰው አልተገኘም። ጾም እንደዚህ ታደርጋለች ክርስቲያኖች። ጾም እውቀትን ታሰጣለች። ጾም ጥበብን ታሰጣለች። ጾም ማስተዋልን ታሰጣለች። ጾምና መንፈሳዊነት በእምነት የምትደረግ እየደከመን እየሰለቸን እየተማረን እያደረግን ደስ እያለን እየወደን እየናፈቅ በእግዚአብሔር እያመን ራሱ ጌታ በዚህ ጾም እንዳስተማረ ሰው በእግዚአብሔር ቃል ጭምር እንጂ በእንጀራ ብቻ አይኖርም። በእንጀራም እንድንኖር ያደረገ ራሱ እግዚአብሔር ነው። ክርስቲያኖች ሲፈጥረን በምግብ እንድንኖር አድርጎ ባይፈጥረን እንደ መላእክት እኮ ያለ ምግብ እንድንኖር ማድረግ ይችላል ከፈለገ። በዚህ እንድንኖር ያደረገ ከዚህ ውጭ እንድንኖር ማድረግ ይችላል። ማመን ብቻ ነው የሚያስፈልግ። ዳንኤል ቅድስናው የሚጀምረው እዚህ ነው። ገናንነቱ መውጣት የሚጀምረው እንደሰማችሁት በሕልም በራእይ አስተዋይ የሆነ እየጎላ ይወጣ የዚህ ታላቅ ነቢይ በረከቱ በሁላችን ይደርብን። ስለዚህ ተመልከቱ፣ እነዚህ 4 ወጣቶች ከዚያ በኋላ ናቡከደነጾር መደባቸው። የታላላቅ አውራጃዎች ሹም አድርጎ መደባቸው። እንደምታውቁት በቅዱስ ገብርኤል በታኅሳስ ገብርኤል በዓል በምናከብረው በዓል ላይ ሲነገር እንደምትሰሙት ዳንኤል እና በተለይ ዳንኤል በጣም ጎልቶ የወጣው ናቡከደነጾር ትልቅ ጣዖት ከማቆሙ በአቆመም ጊዜ የእሱ አንዱ መገለጫቸው ነው። ግን መጀመሪያ ንጉሡ ናቡከደነጾር ሕልም አየ። ሕልሙ ደግሞ ረበሸው፣ ሕልሙም ጠፋው። ይህን ትንቢተ ዳንኤል ምዕራፍ 2 ላይ ታገኙታላችሁ። ምዕራፍ 1ን አንብቤላችኋለሁ። አሁን ምዕራፍ 6ን ቅድም አንብቤያለሁ። 2፣ 3፣ 4፣ 5 ቀላል ታሪኮች ናቸው፣ ተከታታይ ናቸው። ጊዜያችሁን አልወስድም፣ ሰዓትም ወስጃለሁ። አጠር አድርጌ ነጥቦቹ ስለ ዳንኤል አስቀምጣለሁ። እና ንጉሡ ምን አለ? በአገሪቱ ያሉትን ጥበበኞች አስማተኞች ሁሉ ጠርቶ ሕልም አለም፣ ሕልሜ ጠፋ፣ ሕልሜንም አምጡ፣ ትርጉሙንም አምጡ አለ። ማንም መፍትሄ የሚሰጥ ጠፋ። የሰማችሁ ነው ክርስቲያኖች? በዚህ ጊዜ ንጉሡ በአገሪቱ ያሉትን ጠቢባን በሙሉ እገላለሁ አለ። ይህን ሁሉ ማበላው ማጠጣው እንዲህ ልታረጉ ካልሆነ ምን ሊሆን ነው አለ። ያው ምዕራፍ 2 ነው የሚለው። ናቡከደነጾርም በነገሰ በ2ኛው ዓመት ናቡከደነጾር ሕልም አለመ፣ መንፈሱም ታወቀ፣ እንቅልፍም ከእርሱ ራቀ። ለንጉሡም ሕልሙን እንዲነግሩት የንጉሡ የሕልም ተርጓሚዎችና አስማተኞች መተተኞችና ከከለዳውያንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም ያለው ሕልሙንም ለማወቅ መንፈስ የታውቋል አላቸው። ከለዳውያኑም ንጉሡ በሶርያ ቋንቋ ንጉሥ ሆይ 1000 ዓመት ንገሥ፣ ለባሪያዎች ሕልምህን ንገር፣ እኛም ፍቺውን እናሳያለን ብለው ተናገሩት። ንጉሡም መለሰ ከለዳውያኑንም ነገሩ ከኔ ዘንድ ርቋል፣ ሕልሙንም ፍቺውንም ባታስታውቁኝ ትቆረጣላችሁ፣ ቤታችሁም የጉድፍ መጣያ ይደረጋሉ አላቸው ይላል። እዚያ በኋላ ከየት ያምጡት? የሚያመጣ ሲጠፋ ንጉሡ አዋጅ አውጆ ሰብስባችሁ ግደሉ አለ። ዳንኤል አልሰማም ነበር። ሰማ። ምንድን ነው አለ። ይሄ ነው ተባለ። የዚያ ጊዜ ንጉሡ እስኪ ለምን እንዲህ ያደርጋል? ለምን ትንሽ ቀን አይሰጠኝም አለ። ትንሽ ቀን ተሰጣቸው። ከ3 ደቂቆች ጋር ሆነው አሁንም በሚያውቋት ግን ጾምና ጸሎት ያዙ። ምን ያዘው አልኳችሁ? ጾምና ጸሎት ያዙ። ተመልከቱ። በእውነቱ ቁጥር
ቁጥር 24 ጀምሮ እንዲል ከዚህም በኋላ ዳንኤል ንጉሡ የባቢሎን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። በገባም ጊዜ የባቢሎን ጠቢባን አታጥፋ፣ ወደ ንጉሡ አስገባኝ፣ እኔም ፍቺውን ለንጉሡ አሳያለሁ አለ። የዚያን ጊዜም አርዮክ ዳንኤልን ፈጥሮ ወደ ንጉሡ አስገባውና ከይሁዳ ምርኮኞች ያለውን ለንጉሡ ፍቺውን የሚያሳውቁ ሰው አግኝቻለሁ አለው። ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ሕልምና ፍቺውን ታስታውቀኝ ዘንድ ትችላለህን? አለው። ዳንኤልም በንጉሡ ፊት መልሶ እንዲህ አለ፣ ንጉሡ የጠየቀውን ምስጢር ጠቢባንና አስማተኞች፣ የሕልም ተርጓሚዎችና ቃላተኞች ለንጉሡ ያሳዩ ዘንድ አይችሉም። ነገር ግን ምስጢር የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነፆር አስታውቆታል። በአልጋ ላይ የሆነው ሕልምና የራስን ራእይ ይህ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አነብላቸዋለሁ ይችን ነገር እዩ። የእግዚአብሔር ሰዎች ይህን ታስታውቀኝ ዘንድ ትችላለህ ወይ ሲባል እችላለሁ አይደለም ያለው። ምንድን ነው ያለው? ማንም አይችልም፣ ማንም አይችልም። ግን ማን ይችላል አለው? ሰምታችኋል? ሳነብላችሁ ማን ይችላል አለው? ምስጢር የሚያውቅ በሰማይ አንድ አምላክ አለ። የእግዚአብሔር ሰዎች ታማኝ ናቸው። ታማኝነታቸው ቅድም እንዳልኳችሁ ነው። እግዚአብሔር አስቀድመው የእግዚአብሔር ስም ይጠራሉ። እግዚአብሔርን ለማያውቀው ያሳውቃሉ። በባዕድ ምድር ተማርከው ሄደው መጀመሪያ እግዚአብሔርን ሰበኩት። ለንጉሡ አለ በሰማይ አምላክ ምስጢርን የሚያውቅ የሚገልጥ የሚሆነውንም አስቀድሞ አሳይቶሃል። ለዚህ ነው አለና ሕልሙን ወደ መንገር ሄደ። አንተ ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አስታውቆሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሡ ይታወቅ ዘንድ ለአንተ የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ያሉን ካሉ ሰዎች ይልቅ በጥበብ ስለበለጥሁ አይደለም። አቤት አቤት! እግዚአብሔር የዳንኤልን ትሕትና ለሁላችን ያሳደረብን። አያችሁ፣ ይህን ሕልሙን የገለጸልኝ ፍቺውን አንተ እንድታውቅ እግዚአብሔር ስለፈቀደ ነው እንጂ በዚህ ዓለም ካሉ ጠቢባን እኔ የተሻልኩ ስለሆንኩ አይደለሁም። እኛ ተመልከቱ፣ ዓለም ሁሉ ላይ ያሉ ወይም በግዛቱ ያሉ ሁሉ ጠቢባን ተፈልገው አቅቷቸው እኛ ብንችል ምንድን ነው የምንለው? እኛ ይኸው ንጉሡ ይኸው ሁሉ ውሸታም ነው፣ እኔ ብቻ ነኝ የእግዚአብሔር ወዳጅ እንላለን አንልም? እኛ ብንሆን ብዙ ነገር ልንል እንችላለን። እውነት ለመናገር ግን የእግዚአብሔር ሰዎች ሁሌ ታማኝ ናቸው። በሰዎች ዘንድ መደነቅ፣ በላጭ ናቸው፣ አዋቂ ናቸው መባል አይደለም የሚፈልጉት። ጎልቶ እንዲታይ የሚፈልጉት ራሳቸው ሳይሆን እግዚአብሔርን ነው። እኛም እግዚአብሔርን በእውነት አገልጋዮቹ ከሆን ከኛ በላይ ልናሳየው የምንችለው እግዚአብሔር ነው። ችለንም አይደለም። ራሱ እኛ ታማኝ ከሆን በእኛ ራሱ እግዚአብሔር ራሱን ይገልጣል። ማን ይገልጣል? እግዚአብሔር ይገልጣል። አሁን እኮ እኛ እግዚአብሔር የማይታይብን እንኳን ለማያምን ልናሳውቀው ይቅርና ለአማኞች ግራ የምናጋባ የሆነው ታማኞች ስላልሆን፣ ትሑታን ስላልሆን፣ ያንንም ለጥቅማችን ማድረግ ስለምንፈልግ እግዚአብሔር ክፉን ሁሉ ከልቡናችን ያርቅልን። ዳንኤል ይውላችሁ ስለ አንተ እንድታውቀው እግዚአብሔር ስለፈለገ እንጂ እኔ ስለምበልጥ አይደለም። እንዴት ያለች ትሕትና ናት! ዳንኤልን ተመልከቱት። ከዚያ በኋላ ሕልሙን ይነግረዋል። ጊዜ ስለሌለኝ ሕልሙንና ትርጓሜውን አላብራራም። ከፈለጋችሁ ቤታችሁ ስትገቡ ትንቢተ ዳንኤል ምዕራፍ 2 አንብቡት። ዛሬ እንደገባችሁ ሌላ ነገር አታስታውሱ። ዳንኤልን አስቡት። የዳንኤል በረከት በሁላችን ይደርብን። እስራኤልን በምርኮ ያጽናና ዘመን በመከራችን ያጽናናናል። ወዳጆቼ በጭንቀታችን ያጽናናናል። እነሱን ለሰላም ዘመን እንዳበቃ እኛንም በምልጃው ያበቃናል። እግዚአብሔር ከብርቱ አማላጆች አንዱ አድርጎ የጠራው ነው። በምልጃው ሁላችንንም ኃጢአታችን በደላችን ይቅር ይበለ። ዳንኤል ይህን ሕልም ከመተርጎም ነው የጀመረው እና ገናና ነው የሆነ ለናቡከደነፆር። ከዚህ በኋላ ያሉ ብዙ ነገሥታት እስከ ቂሮስ ዘመን ድረስ አገልግሏል። የራእዩ ስለ ገናናው የባቢሎን ንጉሥ ናቡከደነፆር መንግስት እንዴት እንደሚወድቅ እንደሚንኮታኮት የሚናገር ነው። ወድቆ መንግስቱ ተከፋፍሎ ቅድም ያነበብኩላችሁ በግማሹ በፋርስ በኩል በሆነው እንደገና ዳሪዮስ ነግሶ በዳሪዮስ መንግስት ሲያገለግል የገጠመውን ነው። ቅድም ለአንበሳ ጉድጓድ ተጥሎ ያነበብኩላችሁ ክርስቲያኖች። ስለዚህ ዳንኤል በጣም አስደናቂ እጅግ ድንቅ ነገር ያደረገ በዘመኑ ከባቢሎንና ከፋርስ ነገስታት ጋር የሰራ የእግዚአብሔር ሰው ሆኖ በባዕድ ምድር ለእግዚአብሔር ታማኝ ብቻ ሆኖ እስከ መጨረሻው የኖረ እንደ ዳንኤል ያለ ታላቅ ነቢይ አልነበረ። ክርስቲያኖች
እግዚአብሔር በእውነቱ ለሁላችን ማስተዋልን ያደለን። ክርስቲያኖች ተመልከቱ፣ ዳንኤል በጣም ታማኝ ነቢይ ነው። ታማኝነቱ ለእግዚአብሔር ነው። ለጥቅሙ አንድ ነገር አድርጎ አያውቅም፣ ፈርቶም አያውቅም። አሁን ከሱ በኋላ ደግሞ የሚነግሰው ብልጣሶር ነው። ከዳንኤል በኋላ ብልጣሶር ደግሞ ሌላ ነገር ይገጥማቸዋል። ብልጣሶር በጣም ትዕቢተኛ ንጉሥ ነበረ። አባቱ ናቡከደነጾር ቅድም ምዕራፍ 1 ላይ ሳነብላችሁ እንደሰማችሁት ከይሁዳ ንጉሥ ከቤተ መቅደሱ ንዋያተ ቅድሳትን ይዞ መጥቶ ነበረ። እነዛ ንዋያተ ቅድሳት ናቡከደነጾር አልደፈራቸው፣ ማርኮ ያመጣቸው ናቸው። ግን ደፍሮ ለግል አገልግሎት አልተጠቀምባቸው። ብልጣሶር ግን መቼስ አንዳንድ ጊዜ ወጣትነት ወይም በኋላ የሚመጣ አንዳንድ ትውልድ አስቸጋሪ ነው። በቃ አባቴ በምርኮ ያመጣቸውን ከኢየሩሳሌም ተባርከው የመጡትን ንዋያተ ቅድሳቱን አምጡልኛልና የቤተ ንዋያተ ቅድሳቱን አስመጥቶ ለስጋዊ ምግብ መመገቢያ አደረጋቸው ይላል። ተመልከቱ፣ እሱም እግዚአብሔር አያምንም፣ በቤተ መቅደስም ስርዓት አያምንም፣ አያውቀውም። ዕቃዎቹንም እሱ ማርኮ አላመጣቸው። ከዕቃ ቤት ከአባቱ ቤተ መንግስት ያገኛል አምጥቶ አቅሎ ንቆ ለእግዚአብሔር ቤተ መቅደስ መገልገያ የሆኑትን ለተራ ነገር አገልግሎት ሊያውላቸው ፈለገ። አሁን አንዳንድ ሰውም በቤተ መቅደስ ያለ ንዋያተ ቅድሳት በተለይ ጸሎት ከተደረገበት በኋላ ልዩነቱ የማይገባው ሰው አለ፣ እንደ ተራ ነገር የሚያየው ሰው አለ። እንዲህ ያለውን አስተሳሰብ እግዚአብሔር ከህሊናችን ያረቀል። ይኸው እግዚአብሔር ግን በዚህ ጊዜ እግዚአብሔር ሊገስጸው ዓለምንም ሊያስተምር ፈልጎ ለብልጣሶር አንድ ነገር የእግዚአብሔር እጅ ተገልጣ ቤተ መንግስት ውስጥ ግድግዳው ላይ አንድ ጽሑፍ ጻፈች። ማኔ ቴቄል ፋሬስ የምትል አሁንም ይቺ ጽሑፍ ታየች። የሚያነባትም የሚተረጉማትም ጠፋ። በጣም ተጨነቀ። ልክ ናቡከደነጾር እንደታወቀው ብልጣሶር ታወቀ፣ ተጨነቀ። በዚህ ጊዜ የባቢሎን ጠቢባን አሁን መተርጎም አቃታቸው። መጨረሻ ላይ እግዚአብሔር ጥበብን የሰጠው ዳንኤል መጣና ተረጎመለት። ማኔ ማለት እግዚአብሔር መንግስትን ቆረጠው ፈጸመው ማለት ነው። ተመዘንክ ቀለህ ተገኘህ። ቴቄል ማለት ተመዝነ ቀለህ ተገኘት ማለት ነው። ፋሬስም መንግስት ከሁለት ተከፍሎ ለፋርስና ለሜዶን ተሰጠ ማለት ነው። እና እንደተባለው ደረሰበት። እግዚአብሔር ከእንደዚህ ያለ መቅሰፍት ይሰውራል። አሁን ያነበብኩላችሁ ዳንኤል መጨረሻ ላይ ተመልከቱ። በዳሪዮስ ዘመን ይሄ መንግስቱ የባቢሎን መንግስት ፈርሶ ከተከፈለ በኋላ በሜዶን መንግስት በዚያ ጊዜ ሁሉ ዳንኤል ገናና የመንግስት አማካሪ ነበር እና ዳሪዮስ ደግሞ ተመልከቱ አይቷል። በናቡከደነጾር ዘመን አገልግሏል፣ በብልጣሶር ዘመን አገልግሏል። አሁን በዚህኛው ዘመን ዳንኤል እንደገና ሲመጣ ይህ ሰው ታላቅ ልክ አሁን ፓርላማ የምንለውን አይነት የመንግስት አስተዳደር አደራጀ። 120 ሰዎች መረጠ። ከ120ው ደግሞ 3 ሰዎችን መረጠ። ከ3ቱ አንዱ ዳንኤል ነበረ ይላል። ከ3ቱ ደግሞ የመጨረሻ አንድ መርጦ ለንጉሱ ቀራቢ ሊያደርግ ዳንኤልን አሰበው። ዳንኤልን እንዲያሰበው ሲያውቁ እንዴት የምርኮኛ በሀገራችን መጥቶ የሁላችን በላይ ይሆናል ብለው ምቀኝነት ሌሎቹ ተነሱበት። ከዚያ በኋላ ዳንኤልን እንዳይሾም ለማድረግ ጠልፎ ለመጣልና በሕይወቱም ጉዳት ለማድረስ በምን መንገድ፣ በምን ሰበብ፣ በምን ወንጀል ከሰን እናዋርደው እንዲወገድ እናደርገው ብለው መከሩ። ያነበብኩላችሁ ትምህርቴን ለመጨረስ ነው ይሄን የምቻኮለው። ምዕራፍ 6 ላይ ቅድም ያነበብኩላችሁ ለዚያ ነው። ዳርዮስም በመንግስቱ ሁሉ ዘንድ እንዲሆኑ 120 መሳፍንትን በመንግስቱ ላይ ይሾም ዘንድ ወደደ። መሳፍንቱም ሂሳቡን ያመጡላቸው ዘንድ ንጉሱም እንዳይጎዳ 3 አለቆች በላያቸው አደረገ። ከእነርሱም አንደኛው ዳንኤል ነበረ። ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ ይላል። ስለ ቃሉ እግዚአብሔር ስም የተመሰገነ ነው። ምን ስላለው ነው የበለጠ? ተናገሩ እስቲ። ምን ስላለው? መልካም መንፈስ ስላለው። ለንጉሱ ነገረ ሰሪ ስለሆነ አይደለም፣ በነገር ስራ አይደለም የቀረበው። ንጉሱ የሚጠላውን በመጥላት አይደለም፣ ቡድንም በመፍጠር አይደለም፣ ሌላም ነገር በማድረግ አይደለም። መልካም መንፈስ ሁልጊዜ ለእግዚአብሔር ታማኝ ነው። አንድም ጊዜ የንጉስ የቅርብ ሰው ሆኖ አንድም ጊዜ አሸርግዶ አያውቅም። እውነትን ከመናገር እውነትን ከመመስከር፣ ለዛውም ደግሞ እኔ እስራኤላዊ ነኝ፣ እኔ ባቢሎናዊ ወይም ከለዳዊ አይደለሁም፣ የእነሱ እድገት ምን ያደርግልኛል ብሎ እነሱንም ተመቅኝቶ አያውቅም። ህዝባቸውን በቅንነት ያገለግላል፣ በእውነት
ያገለግላል፣ ያለ አድሎ ያገለግላል። ለንጉሱ የሚጠቅመውን መንግስቱ የሚጸናበትን ሀገሩ የሚያድግበትን ያማክራል እንጂ አንዱን ለመጥቀም አንዱን ለመጉዳት አንድም ነገር አድርጎ ያውቁም። እውነት ነው የሚናገረው። መንፈሱ መልካም ነው። ምቀኝነት የለውም፣ ቅናት የለውም፣ በልጦ የመታየት ፍላጎት የለውም። እግዚአብሔር ከፍ እያደረገው እያስበለጠው እንኳን እግዚአብሔር ላንተ ሲል ገለጸው እንጂ እኔ ከሌሎቹ አልበልጥም የሚል ትሁት ነው። ትህትና ስላለው፣ ጥበብ ስላለው፣ እውቀት ስላለው፣ ለእግዚአብሔር ታማኝ ስለሆነ፣ በዚያ ላይ ደግሞ እግዚአብሔርን ከማምለክ አንድ ጊዜ አቁሞ ስለማያውቅ ታማኝነት ሁሌ የጸና ስለሆነ እግዚአብሔር ድንቅ ያደርግላታል። በሁሉም ጊዜ መታመንን እግዚአብሔር በቸርነቱ ያደለ። እኛ በእውነቱ እንኳን በክፉ ጊዜ በመልካም ጊዜ ታማኝ መሆን ያቃተን ሰዎች ነው። ገና ሳያስጨንቁን የምንጨነቅ በእውነቱ ሰዎች ያላስቡትን ክፋት የምናሳስብ፣ በዚያ ለመወደድ የምንጣጣር እንኳን በቤተ መንግስት ብዙ ተንኮል፣ ብዙ ሽሚያ፣ ብዙ ውጊያ ባለበት በቤተ መቅደስም ተንኮላችን ያልተቻለ እግዚአብሔር በቸርነቱ ይቅር ይበለን። በእውነት መልካም መንፈስ ስላለ ከሁሉ በለጠ። ተመልከቱ። ከዚያ በኋላ ሰዎች 120 በሙሉ ምክር የያዙት አንድ ዳንኤልን ጠልፎ ለመጣል ነበረ። ነቢየ እግዚአብሔር ዳንኤልን፣ ያን ጾመኛውን ዳንኤልን፣ ያን ጸሎተኛ ዳንኤልን፣ ያን ታማኝ ዳንኤልን፣ ያ እግዚአብሔር ከእርሱ ጋር የሆነለት ዳንኤልን፣ ያ የመጪውን ዘመናት ምስጢር ሁሉ የተገለጸ ዳንኤል ለመጣል መከሩ። ሰበብ ሲፈልጉ ግን በዳንኤል ላይ ሰበብና በደል ያገኙበት ዘንድ አልቻሉም። አቤት እንዴት መታደል ነው! እንዴት መታደል ነው! እግዚአብሔር በቸርነቱ ከዚህ ታላቅ ነቢይ በረከቱን ጸጋውን ለሁላችን ያካፍለን። ክርስቲያኖች እስኪ ልጠይቃቸው፣ አይሁድ ጌታን ሲከሱ ሰበብ አግኝተዋል አላገኙም? አግኝተዋል አላገኙም? እንዲያውም ብዙ ሰበብ። አንደኛ የእግዚአብሔር ልጅ ነኝ ይላል። ሁለተኛ ሰንበትን ይሽራል፣ በሰንበት ቀን ይህን ያደርጋል እያሉ ብዙ ሰበብ ፈጥረዋል። አሁን ዳንኤል ከጌታችን በልጦ ነው አይደለም። ክርስቲያኖች ይህን ያነሳሁት ለምንድን ነው? ጌታ ምንም ምክንያት የሌለበት የተቀጠቀጠ ሸንበቆን ያልሰበረ የበራ ጧፍ ያላጠፋ አንድ ምክንያት የሌለበት ነበር። ምንም ምክንያት ያልተገኘበት ዕውሩን እያበራ ለምጻሙን እያነጻ አንካሳውን እያረታ ሙቱን እያነሳ ድንቅ ቢያደርግም አይሁድ ግን ሰበብ ያገኙ ዘንድ ችላ ወይም ሰበብ አላጡ። እግዚአብሔር ግን ዳንኤልን ገረደው። ተመልከቱ። ስለዚህ ሰበብና በደል የሚከሱበት የሚያስጠቆም አንዳችም ነገር አጡ። ሲያጡ አንድ ነገር አስቡ። ዳንኤልን ማጥመድ የምንችለው በሃይማኖቱ ብቻ ነው አሉ። በምኑ ብቻ? አቤት የእግዚአብሔር ሰዎች! የእግዚአብሔር ሰው ማለት ያለ ሃይማኖታችን ከነቀፉት ምን ልናደርግ እንችላለን? ከሃይማኖቱ በቀር ተመልከቱ፣ በአሕዛብ መካከል በባቢሎን ምድር አንድም ነቀፋ ነውር ያልተገኘበት እንዴት ያለ መታደል ነው! ሰበብ በደል ያልተገኘበት። በደል አልተገኘ፣ እሺ በደል አይገኝም። ሰበብ እንዴት ይጠፋለታል? ሰው ምንም ቢሆን ሰበብ አይታጣለትም። ግን ተመልከቱ፣ ፍጹም ለእግዚአብሔር ታማኝ የሆነ ሰው እግዚአብሔር ይጋርድለታል። ለእኛም በቸርነቱ ይጋርድልን። ግን እንዲጋርድልን መጀመሪያ እንንጻ፣ እንደ ዳንኤል እንታመን፣ እንደ ዳንኤል እንጹም፣ እንደ ዳንኤል እንጸልይ፣ እንደ ዳንኤል ትሑታን እንሁን ክርስቲያኖች። ስለዚህ ከአምላኩ ሕግ በቀር ዳንኤል ደግሞ በቀን 3 ጊዜ የቤቱን መስኮት ወደ ኢየሩሳሌም አድርጎ፣ ወደ የት አድርጎ? ኢየሩሳሌም የእግዚአብሔር ከተማ ናት፣ የቤተ ክርስቲያን ምሳሌ ናት። ለዚያ ነው አሁን የሀገራችን ሰው በገጠሩ ስትሄዱ በመንገድ አልፎ ቤተ ክርስቲያን አሻግሮ የሚያይበት ቦታ ላይ መሳለሚያ የሚባል ቦታ ያዘጋጅና ወደ ቤተ ክርስቲያን ዞሮ ይሰግዳል። አይሰግድም? ይሰግዳል። ይህ ከብሉይ ኪዳን ጀምሮ የመጣ የእግዚአብሔር ልዩ የመመስገኛው ቦታ በምድር ላይ ያኔ በብሉይ ኪዳን ኢየሩሳሌም ነበረች። በአዲስ ኪዳን ግን ጌታ ለሳምራዊቷ ዮሐንስ 4 ላይ እንዳለው እንዳሁኑ በኢየሩሳሌም ሳይሆን በመንፈስና በእውነት በመላው ዓለም የሚመለክበት ጊዜ ደርሷል ስላለ በመላው ዓለም ቤተክርስቲያን ታንጻ ይሰገድለታል፣ ይመለካል ክርስቲያን። ያን ጊዜ ግን ብቸኛው የእግዚአብሔር ማደሪያ አንድ ቤተ መቅደስ ያለባት ታቦት የነበረባት ክህነት መስዋዕት የነበረባት ብቸኛዋ ኢየሩሳሌም ስለነበረች ዳንኤል መስኮቱን ወደዚያች አድርጎ ይሰግዳል ሁልጊዜ። እንዲህ ያለውን ልቡና እግዚአብሔር አምላካችን ያሳደረበት። ስለዚህ ምን አሉ? ጸሎቱ ታማኝ መሆኑን አውቀው እነሱ ራሱ
ሕግ ብናወጣ ዳንኤል ይገርመኛል። ከሱ ታማኝነት ይልቅ የእሱን ታማኝነት አሕዛብ ራሱ ያውቁታል። ለምሳሌ ማንም ሰው ወደ አምላኩ በዚህ 30 ቀን አይስገድ ብለን ስናወጣ ዳንኤል ሕጋችን አክብሮ ለአምላኩ መስገድ እንደማያቆም እርግጠኞች ነበር። ታውቃላችሁ፣ ሕጉን እኮ ያስወጡት እሱ አምላኩን ያስቀድማል። ከአምላኩ የሚያስቀድመው ሕግን የእግዚአብሔር ከመፈጸም የሚያቆመው አንዳች ነገር የለም። አይፈራም፣ አይሰቀቅም ብለው እኔ የሚገርመኝ ይሄ ነው። እውነት ነው የምነግራችሁ። ዳንኤልስ ታማኝ ነው። ለእግዚአብሔር ታማኝ ነው። ለሃይማኖቱ ታማኝ፣ ለሕጉ ታማኝ ነው። ግን የእሱን ታማኝነት አሕዛብ ሁሉ ያውቁታል። አሁን እኮ ታውቃላችሁ አይደል? በዚህ ዘመን የእኛን ታማኝ አለመሆን አሕዛብ ሁሉ ያውቁታል። አሕዛብ እንደምን ዘመን የወለደውን ተከትለን እንደምንዋሽ፣ አንዱ ካድሬ ያለንን ይዘን እንደምንጠፋ፣ አገልጋዮች ሁሉ እንደምናጭበረብር ዓለም ራሱ ያውቃል። አሁን ያውቃሉ። ፖለቲከኞች እኮ ያውቃሉ። ቄሶችን ብናመጣቸው ምንላቸውን ይላሉ ብለው ያውቃሉ። ዳንኤል ግን በጭራሽ እንደማያደርገው አሕዛብ ራሱ ያውቁ ነበረ። ክርስቲያኑ በጣም አስገረመ። የአምላኩን ሕግ እንደማይተላለፍ፣ ጸሎት እንደማያቆም፣ እንደማይፈራ፣ እንደማይሰቀቅ። አይፈራ ማለት ይፎክራል ማለት አይደለም። አይፈራ ማለት ይሳደባል። እሱ የባለጌዎች። አምላኩን ግን በስነ ስርዓት ያመልካል። ታማኝ ነው ለእግዚአብሔር። እግዚአብሔር ታማኝ እንድንሆን በቸርነቱ ይርዳል። ስለዚህ ንጉሱን አታለው በዚህ 30 ቀን ውስጥ ከአንተ ከንጉስ በቀር ማንም ሰው ለአምላኩም ለማንም ለሌላ አካል እንዳይሰግድ ሕግ ይውጣ። ይህን ተላልፎ ቢገኝ ደግሞ ለተራቡ አንበሶች ቅጣት እንዲጣል፣ ይሄ ደግሞ ሕግ እንዳይሻር በጸና በፋርስና በሜዶን ማህተም ይታተም በማይሻረው ብለው ይህንን አሳወጁ። ንጉሥ ወጥመድ መሆኑን አላወቀም፣ አወጀ። ዳንኤል እንዳስለመደው ገና በመጀመሪያው ቀን ሳይሰቀቅ አሁንም ደግሞ ቢያንስ እግዚአብሔር የማያውቀው የለም መስኮቴን ልዝጋት ሳይ እንዳስለመደው መስኮቱን ከፍቶ። በጣም እኮ ይገርማል። አይገርማችሁ ክርስቲያኖች? አሁን እኛ እስቲ አለችን ጥቅስ ደግሞ አለች። ለዚህ የምትሆን ጥቅስ አለችን። በነገራችን ወተሃባ ህዳጣ እስከ ያልፍ ማቱ ለእግዚአብሔር የምትል ኢሳይያስ የተናገራት አይ መከራው እስኪያልፍ ድረስ ደበቅ በል እንላለን። እውነቱን ለመናገር አለው ጊዜ አለው፣ ያ የሚደረግበትም ጊዜ አለው። ዳንኤልን ያውቃል። ብቸኛ ነው፣ ዘመን የለው፣ ረዳት የለውም እኮ በዚያ ምድር እኮ። ግን ታማኝነቱ ለእግዚአብሔር ስለሆነ እስቲ መስኮቷን ዘግቼ ልጸልይ አላል፣ ወይም ደግሞ ቦታ እስኪ ልቀይር አላል። እንዳስለመደው መስኮቱን ከፍቶ በ3 ሰዓት በ6 ሰዓት በ9 ሰዓት ለአምላኩ እየሰገደ ጸለየ። ዳንኤል አመለከ፣ አምላኩን ሰገደለት፣ አከበረው። ምክንያቱም ከእግዚአብሔር ጋር የሚለይ የማንም አዋጅ ቢሆን ልንሰማው አይገባም። ለምን? ኦሪት ምን ትላለች? እግዚአብሔር አምላክን በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሰውነትህ፣ በሁለንተና አምልክ፣ ለእርሱ ብቻ ስገድ። ለእግዚአብሔር ከመስገድ የሚከለክል አንድም ነገር እውነተኛ አማኝ ሊቀበል አይችልም። ክርስቲያኖች እግዚአብሔር እንዲህ ያለ ጽናት ለሁላችን በቸርነቱ ያድላል። ከዚያ በኋላ ንጉሡን ሄዱና ንጉሥ ሆይ እንዲህ ብለህ ሕግ አውጥተህ አልነበረምን? አዎን። ይሄው ትዕቢተኛው ዳንኤል ይሄው ሲሰግድ አገኘነዋል። ንጉሡ አሁን ወጥመዱ ገባ። እውነት ቅንነት ስለነበረው ዳንኤል ሊያድነው አሰበ። ሙሉ ቀን ደከመ። በኋላ ግን እንደ በማይቀለበሰው በፋርስና በሜዶን ማህተም በዚያ ቀለበት ታትሟል፣ ይሄን ልትሽር አትችልም፣ ካልሆነ ሕግ አፍርሰሃል ብለው ሊነሱ። ስለዚህ እንግዲያስ አለ ሁልጊዜ የምታመልከው አምላክህ ያድንህ አለና ዳንኤልን የአንበሳ ጉድጓድ ውስጥ ጣለው። እግዚአብሔር ግን ከማን ጋር ነበረ? ከዳንኤል ጋር። 3 ዓመት በጥሬ እየጾመ ያመለከው ጥበብን የሰጠው እግዚአብሔር፣ ሁልጊዜም የተሰወረውን የሚገልጥለት እግዚአብሔር፣ ህልምን የሚያስተረጉመው እግዚአብሔር፣ ማስተዋልን የሰጠው እግዚአብሔር፣ ጥበብን የሰጠው እግዚአብሔር አሁንም ከዳንኤል ጋር አንበሶቹ እያጫወቱት ሄደ እና ንጉሡ እንቅልፍ አጥቶ እየተጨነቀ አደረ። በነጋው ሄደ፣ የአንበሳውን ጉድጓድ አስከፈተ። ዳንኤል 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 በውኑ የምታመልከው አምላክ እግዚአብሔር አድኖሃልን አለው። አሁን ንጉሥ ሆይ በአንተም ፊት አልበደልኩምና በእግዚአብሔር ፊት ቅንነት ተገኝቶብኛልና እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ።
ይህን ያደረገ የዳንኤል አምላክ ስሙ የተመሰገነ ይሁን። ዳርዮስ ደስ አለው፣ በገመድ አስወጣው። ከዚያ በኋላ የተመቀኘቱን እነዚያን የ119ኙን ከነ ሚስቶቻቸው ከነ ልጆቻቸው ወደዚያ አንበሳ ጉድጓድ ጣሏቸው ብሎ ሲጣሉ ገና መሬት ሳይነኩ አንበሶቹ እየዘለሉ እየተቀበሉ እንደ ኳስ እየተቦጫጨቁ ገደሏቸው። የዳንኤል አምላክ ለእኛም ቸርነቱን ያደርግልን። ረጅም ጊዜ ወስጃለሁ። አንዳንድ ነጥቦችን ግን ማስታወስ ፈልጋለሁ። ዳንኤል በነገራችን ላይ 2 ጊዜ ነው የአንበሳ ጉድጓድ የተጣለው። ሌላ ጊዜ ደግሞ እንዲሁ ቤል የሚባል ጣዖታቸው ተረፈ ዳንኤል ላይ ተጽፏል። ቤል የሚባል ጣዖት ነበራቸው እና የጣዖቱ ካህናት ንጉሱን ያታልሉታል። ምንም ያታልሉት ይበላል ይጠጣል እያሉ በጣም ብዙ ምግብ እየተሰራ በየቀኑ ይገርብለታል ጠጅ። እነሱ ከጣዖት ቤቱ በስር እንደ ቤዝመንት ክፍል አላቸው፣ መግቢያ ያላቸው የተሰወረች። በዚያች ገቡና ሚስቶቻቸውን ልጆቻቸውን ይዘው ለጣዖት የቀረበውን እየበሉ የአምላካችን ቤል በላው እያሉ ንጉሱን እያስደስቱ ይኖራል። ከዚያ በኋላ ንጉሱ አሁንም ለእኔ ለማመልከው አምላክ ለምንድን ነው የማትሰግደው አለው። እኔ ለሕያው አምላክ ለእግዚአብሔር አምላክ ብቻ ነው የምሰግደው፣ ለሌላ አምላክ አልሰግድም ሲለው ንጉሱ የኔም አምላክ እኮ ቤል ሕያው ነው፣ ይበላል ይጠጣል አለው። አይ ይሄ አይበላም፣ ሞኝ ነህ እንዴ? ከእንጨት ከብረት ከድንጋይ ተቀርጾ የተሰራ አይበላም እንዴ? ይበላል። ጣዖትም ካህናት ጠራና ይበላል አይበላም እንዴ? ይበላል። ይሄን ያህል ግጅ ጠጭ፣ ይሄን ያህል ስጋ፣ ይሄን ያህል ይበላል በየዕለቱ። ይኸው እሺ ይቅረብለት። ከበላ ታምናለህ? ሐዋርያ አምናለሁ። ከዚያ ቀረበ። ለነዚያ ለጣዖቱ ምግቡን በሙሉ አስገብተው ይውጡ አለ። ወጡ። ከወጡ በኋላ ዳንኤል ጥበበኛ ስለሆነ አመድ አምጡልኝ አለ። አመድ አስመጣና ያችን ቤል ያለባትን የጣዖት ቦታ በሙሉ አመድ ነሰነሰባትና ወጣ። ንጉሱ ቆልፍ አለው፣ ተቆለፈ። ጠዋት ሲመጡ ምግቡ እንክት ተደርጎ ተበልቷል። ደስ አለው ንጉሱ። አየህ የኔ አምላክ ቤል ይበላል ያውነዋል። ሳቀበት ዳንኤል ሳቀበትና አመዱ ላይ እንዳሁኑ ጫማ የለም፣ የእግራቸው ዱካ ታትማ አመድ የነሰነሰው ለዚህ የእያንዳንዱ የልጁም ዱካ አለ፣ የትልቁ ዱካ አለ በሙሉ። አየህ ይሄን ዱካ ይሄ የማን ይመስልሃል? ደነገጠ ንጉሱ። ተጠሩ። አስጨንቆ ሲመረምራቸው በስር በኩል እየገቡ እየበሉት እንደሚወጡ አወቀ ንጉሱ። እነዚያም በሙሉ ሰብስቦ ገደላቸው ይላል። አያችሁ ዳንኤል በባዕድ ምድር ሄዶ ተከብሮ ቀስ ብሎ ጣዖቱን ይንደዋል፣ ጥንቆላውን አስማቱን ይንደዋል። ከዚያ በኋላ ደግሞ ሌላ አምላክ ነበራቸው፣ ዘንዶ ነበራቸው ደግሞ። እሺ ይሄስ ሕያው አይደለም፣ ለዚህ ለዘንዶ አትሰግድምን አለ። ይሄ ለፍጥረት እኔ አልሰግድም። ከፈለክ አምላክ ነው ትላለህ፣ ይሄ ራሱንም ማዳን አይችልም። ከፈለክ እኔ ልግደለው ፍቀድልኝ አለው ዳንኤል። ፈቅጄልሃለሁ። አምላክ ከሆነ ራሱ ማዳን አለበት አይደለም? ቢያንስ ሲፈቅድለት ዳንኤል ዶሮ ማር የሚባል ታውቃላችሁ? የከተማ ሰው ያውቅም አይደል? ብዙ ሰው ትልልቁ እንኳን ያውቃል፣ ከገጠር የመጣው ታውቃላችሁ? እስኪ የዶሮ ማር የሚያውቅ የዶሮ ማር የሚያውቃል? አው ጥቂት ሰው ነው። ላብራቶሪ ሄዳችሁ እዩት እንዳለ እንግዲህ ዶሮ ማር ላብራቶሪ የለም። ምን ላድርጋችሁ? አው እንደዚህ ከዛፍ ላይ የሚወሰድ እንትን አለ እና ያንን በጭራ እየጠቀለለ አስሙቆ በስብ ጠቀለለውና ስብ የስጋ አካል ነው አይደለም? ያንን ለአንበሳው ለዚያ ለዘንዶው ሰጠው። ሲሰጠው ሆዱ ተተረተረና ሞተ። በዚህ ጊዜ በቃ ከለዳውያን ተበሳጩ። ይሄ ዳንኤል በሀገራችን ንጉሥ ሆኖ አለኝ። ቤልን ንጉሳችንን አምላካችንን አፈረሰው፣ ካህናቱንም አስገደላቸው። አሁን ደግሞ ዘንዶውን አምላካችን እንዴት ይተረትረዋል? እንገላዋለን አምጣ ስጠን ብለው ንጉሱን አስጨንቀው ቀምተው ወስደው እንደገና አንበሳ ጉድጓድ ውስጥ ጣሉት ይላል። አንበሳ ጉድጓድ ውስጥ በወደቀበት 7 ቀን ሳይከፈት ተዘግቶ ተቀመጠ። 7 ቀን አንበሶቹ አሁንም አልበሉት። ረሃብ ሊገለው ሆነ። እግዚአብሔር ተረፍ የሚባሉ አሉ። እስራኤል ተማርከው አንድ ሰው ሳይቀር አይደለም የተረፉ አሉ። እዚያ ትሩፋን ይላቸዋል መጽሐፍ። እዛው እስራኤል ሀገር የቀሩ ለእነዚያ ለአጫጆች ምሳ ሊሰጥ ዕንባቆም ነቢዩ ምሳ ይዞ ሲሄድ እግዚአብሔር መልአኩን አዘዘና ከእስራኤል ዕንባቆምን በመልአክ አስመጥቶ
የተዘጋው የአንበሳው ጉድጓድ እንደተዘጋ ዕንባቆምን አስገብቶ ከአጫጆች ምሳ ዳንኤልን አብልቶ እንደገና መልአኩ ዕንባቆምን ወደ ኢየሩሳሌም መለሰው። ይህን ያደረገ አባቶቻችን አምላክ ክብር ምስጋና ይግባው። እስኪ ጥያቄ ልጠይቃችሁ። እግዚአብሔር ዕንባቆምን ከኢየሩሳሌም እንዳስመጣው በመልአኩ ዳንኤልን ከባቢሎን በመልአኩ አስወጥቶ ወደ ኢየሩሳሌም መውሰድ ይችል ነበር አይችልም ነበር? ንገሩኝ። ይችላል አይችልም? ይችላል። ምክንያቱም ዕንባቆምንም በተዘጋ የአንበሳ ጉድጓድ ነው ያስገባው። እግዚአብሔር ከአንበሳ ጉድጓድ ማውጣት ይችላል። ለምን አላደረገው? የእግዚአብሔር ክብር እንዲገለጽ። የማን ክብር እንዲገለጽ? ጻድቃንን፣ ነቢያትን፣ ሐዋርያትን ለመከራ አሳልፎ የሚሰጥ የእግዚአብሔር ክብር እንዲገለጽ። አሁን ተሰውሮ ቢሆን ኖሮ አይታወቅም ነበረ። ሁለተኛም ደግሞ ምሳሌው እንዲታወቅ። የትኛው ምሳሌ? ጌታ በተዘጋ ማኅፀን ገብቶ ለመወለዱ፣ ጌታ በተዘጋ መቃብር ለመነሳቱ፣ ለነዚህ ሁሉ ምሳሌ እንዲሆን እግዚአብሔር ይህንን የድንግልና ምስጢር ለሕዝብ ለእስራኤል ብቻ ሳይሆን ለአሕዛብ፣ ለባቢሎናውያን፣ ለከዳውያን በዓለም በታወቀ ታሪክ እንዲመዘገብ ስለፈለገ ነው ያደረገው። ዳንኤልም ወስዶት የሆኑ ግን በምትሃት ይሰወር በምን ይሁን አይታወቅም ነበር። እግዚአብሔር እንዴት ያለ ጠባቂ አምላክ፣ አዳኝ አምላክ፣ መጋቢ አምላክ፣ ታዳጊ አምላክ እንዲሆን እንዲታወቅ ዳንኤል እግዚአብሔር መገለጫው ስለሆነ ከሳምንት በኋላ እንደገና አሁንም ጉድጓዱ ሲከፈት ዳንኤል በሕይወት አለ። አሁንም የኛው ንጉሥ እነዚያኞቹን አመጣና ለአንበሳው ሰጣቸው፣ ተበሉ። የዳንኤል በረከት ይደርብን። ዳንኤል እጅግ ድንቅ ነገር ያደረገ ስለ ክርስቶስ መምጣት ብዙ ትንቢቶችን ትንቢተ ዳንኤል እስከ ምዕራፍ 1 እስከ ምዕራፍ 6 ያሉት ታሪኮች ናቸው። በነገራችን ላይ አሁን የነገርኳቸው ከምዕራፍ 7 በኋላ ያሉት ግን ትንቢቶች ናቸው። ዳንኤል እጅግ ፍጹም ጾመኛ ጸሎተኛ ነው። በባቢሎን እያለ ራሱ በፋርስ ስለነበሩት ሱባኤ ገብቶ መልአክ ያናገረው አይዞ ጾምን ጸሎት። ምክንያቱም ፋርስ የነበረው ንጉሥ ጨካኝ፣ የእስራኤልን አስከሬናቸውን መንገድ ላይ እየጣለ የሚጫወት ስለነሱ ሁሉ ድንቅ ትግል ያደረገ ነው። ጊዜ ስለሌለ ዳንኤል ይህም ብቻ አይደለም። አንድ ታሪክ አስታውሼ እጨርሳለሁ። በእውነቱ ክርስቲያኖች ዳንኤል ሶስናን በረበናት አይሁድ በሐሰት ምስክር ከመሞት ያዳናት ማን ነው? ዳንኤል አስገራሚ የፍትህ የእውነት በማንኛውም ጊዜ አስተዋይ። ለዛ ነው እነዚያን ረበናት ለየብቻው አድርጎ ኬስር ነው ስታመነዝሩ ያገኛቸዋት ብሎ አንዱ ዛፍ ስር ሌላው ዛፍ ስር፣ ከዛ እነሱ ተገደሉ፣ ሶስና ዳነች። ያም ረቂቅ ምስጢር ያለው እና የተወደዳቸው እግዚአብሔር ቤተሰቦች ዳንኤል ከብሉይ ነቢያት አስገራሚ ከአበይት ነቢያት አንዱ ነው። አብይ ነቢይ ነው። እጅግ ድንቅ ነቢይ ነው። እስራኤል ስትፈርስ ስትማረክ፣ ወገኖቹ ሲማረኩ፣ ቤተ መቅደሱ ሲፈርስ፣ ንዋያተ ቅድሳት ሲመዘብሩ አይቷል። በባቢሎን የነበራቸውን መከራና ስቃይ አይቷል። ስለ እነርሱም ጸልያል። ብዙ ነገር አድርጓል። ከዚያ በኋላ ከምርኮ ተመልሶ ደግሞ ኢየሩሳሌም ስትሰራ አይቷል። የዳንኤል አምላክ በዘመናችን ካለው መቅሰፍት መከራ ሁሉ ተርፈን ቤተክርስቲያናችን ስትገብር ይልቁንም በቅድስና አጊጣ በልዕልና ከፍ ብላ ልክ ዳንኤል ከለዳውያንን በእግዚአብሔር እንዳሳመነ የእግዚአብሔር ስም እንዲጠራበት ብዙ ታምራት እንዲፈጸምበት እንዳደረገ ማምኑትን ሁሉ ቤተክርስቲያን አሳምና ለማየት አምላካችን እግዚአብሔር ይርዳን። እንደ ዳንኤል ከእምነት በቀር በሌላ ነገር የማንከሰስ ሰዎች ሆነን ለመገኘት ያብቃ። ዳንኤል ትልቅ ምሳሌ ነው። በተለይ ለአገልጋዮች አንድ አገልጋይ ቅዱስ ጴጥሮስ በመልእክቱም እንዳለው እንደ ሌሎቹ ሰርቃችሁ እንደዚህ ሆናችሁ አትታሰሩ፣ ስለ ክርስቶስ ምስክር በመሆን ግን መከራ ተቀበሉ ብሏል። አንድ አማኝ በሃይማኖቱ ከሆነ መልካም፣ በስርቆት በዝሙት በሌላ ምክንያት ሊነቀፍ ሊነሳ ግን አይገባም። ነገር በማመላለስ በማሽቃበጥ እንደ ዳንኤል ንጹሕ ሆኖ ማገልገል ይቻላል። ማንንም ከማንም ጋር መስራት ይቻላል። እግዚአብሔርም አብሮ ይሰራል። እንደዚህ ታማኝ ሆነን እንድንገኝ አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።